የቀኑ ብርሃን ምድርን ሲያሟሽ የሚጀምር አንድ ድንቅ የህይወት ጉዞ አለ። በጭጋጋማውና በቀዝቃዛው የጠዋት አየር ውስጥ በመቶዎች የሚቆጠሩ ህፃናትና ወጣቶች ከእንቅልፋቸው ተነስተው በተራራው ዳገት ላይ ሲሮጡ ይታያሉ። እነዚህ ልጆች የሚረጡት ለዝና ወይም ለወርቅ ሜዳሊያ ሳይሆን በውስጣቸው የማይበገር ጽኑ መንፈስንና ጠንካራ ስብዕናን ለመገንባት ነው። እያንዳንዱ እርምጃቸውና በዛፍ ግንዶች ላይ የሚያርፉት የቡጢ ድምጾች የሰውነትን ብቻ ሳይሆን የአእምሮን ጥንካሬ የሚፈትኑ ሲሆን ይህ እውነታ ደግሞ ለኛ ለኢትዮጵያውያን በአበበ ቢቂላ በኃይለ ገብረስላሴና በቀነኒሳ በቀለም የደም ስር ውስጥ ከሚፈሰው የጽናት መንፈስ ጋር በእጅጉ የተቆራኘ ነው። ዛሬ በማራኪ ፕላኔት ዝግጅታችን በሺዎች የሚቆጠሩ ኪሎሜትሮችን ርቃ በምትገኘው ቻይና ኩንግፉ ተብሎ የሚጠራውንና ለ1500 ዓመታት ሚስጥሩ ተጠብቆ የቆየውን የሻኦሊን ቤተ መቅደስ አስገራሚ ዓለም እንቃኛለን። በዚህ ቪዲዮ ውስጥ መነኮሳቱ ለምን ወደ ተዋጊነት እንደተቀየሩ የነብርና የእባብ ስልቶችን በመጠቀም እንዴት ከተፈጥሮ ጥበብን እንደሚቀስሙ እንዲሁም ገና በለጋ ዕድሜያቸው ከቤተሰብ ተለይተው በጠንካራ ዲስፕሊን የሚታነጹ ሕፃናትን አኗኗር በዝርዝር እንመለከታለን። ከዚህም በላይ በሰውነት ላይ እንጨትና ብረት ሲሰበር ጉዳት የማይደርስበትን የብረት አካል ወይም አይሮን በዴ ስልጠና ሚስጥርና እንደ ውሃውን የሚለውን ጥልቅ የብሩስሊ ፍልስፍና በተግባር እንዴት እንደሚተረጎም እናያለን። እውነተኛ ጥንካሬ ከቡጢ በላይ ራስን መግዛት መሆኑን የምንረዳበትና ታላቅነትን በማያቋርጥ ጥረት እንደሚገነባም የምንማርበት አስደሳች ጉዞም እንጓዛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩም ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። የሻኦሊን ቤተ መቅደስ ታሪክ የሚጀምረው ከዛሬ 1500 ዓመታት በፊት በቻይና የሰሜናዊ ወይስሮ መንግስት ዘመን ነበር። ይህ ታሪካዊና የተቀደሰ ስፍራ የሚገኘው በሄናን ግዛት ውስጥ በሚገኘው ማውንት ሶንግ በተባለም ተራራ ላይ ሲሆን አካባቢው ሁልጊዜም በጭጋግና በደኖች የተከበበ ሚስጥራው ቦታ ነው። የሚገርመው ግን መጀመሪያ ላይ እዚህ ቤተ መቅደስ ውስጥ ይኖር የነበሩት መነኮሳት ተዋጊዎች አልነበሩም። ሙሉ ጊዜያቸውን በመንፈሳዊ ተጋድሎም በጸሎትና በተመስጦ ወይንም ሜዲቴሽን የሚያሳልፉ ጸጥታ ወዳድ ሰዎች ነበሩ። ነገር ግን ለረጅም ዓመታት ሳይንቀሳቀሱ በተመስጦ መቀመጣቸው አካላቸው እንዲዝልና ለበሽታ ተጋላጭ እንዲሆኑ አደረጋቸው። ከዚህም በተጨማሪ በወቅቱ አካባቢው በሽፍቶችና በሁከት በመታወቁ ራሳቸውንና ቤተ መቅደሳቸውን የሚከላከሉበት መንገድ አስፈልጓቸው ስለነበር ከዚህ የግድ አስፈላጊነት በመነሳት አተነፋፈስን፣ የሰውነት መለዋወጥን ወይም ፍሌክሲቢሊቲና ፈጣን የመከላከል ጥቃትን ያጣመረም እንቅስቃሴ ፈጠሩ። ይህ እንቅስቃሴ በሂደት እያደገ ሄዶ ዛሬ ዓለም እጁን በአፉ የጫነበት የኩንግፉ ጥበብ ሆነ። ኩንግፉ የሚለው ቃል በቻይናውያን ዘንድ ያለው ትርጉም ብዙ ጊዜ በዓለም ዙሪያ ካለው ግንዛቤ የተለየ ነው። ለብዙዎቻችን ኩንግፉ ማለት ድብድብ ወይም ማርሻል አርትስ ማለት ብቻ ሊመስለን ይችላል። ነገር ግን በቻይና ባህል ኩንግፉ ማለት በትጋት በጊዜና በከፍተኛ ልምምድ የሚገኝ ጥበብ ማለት ነው። ለምሳሌ አንድ እናት ለልጆቿ የምታዘጋጀው ምግብ እጅግ የሚጣፍጥና በልዩ ጥበብ የተሰራ ከሆነ እሷ በምግብ ዝግጅት ውስጥ ኩንግፉ አላት ይባላል። አንድ ገበሬ ማሳውን በብልሃት የሚያርስ ከሆነ ወይም አንድ ጸሐፊ በሳቢ አተራረክ መጽሐፍትን የሚጽፍ ከሆነ ያ ጥበባቸው ኩንግፉ ይባላል። ስለ ኩንግፉ ካሉ ትልልቅ የተሳሳቱ አመለካከቶች አንዱም ጥበቡ ስለ ጉልበትና ስለ ድብድብ ብቻ እንደሆነ ማሰብ ነው። በእውነቱ ግን የሻኦሊን ፍልስፍና እንደሚያስተምረው እውነተኛም ጥንካሬ የሚጀምረው ከውስጥ ነው። በዘመናዊ ጂም ውስጥ የሰውነት ግንባታ የሚሰሩ ሰዎች የሚታይ ጡንቻ ላይ ያተኩራሉ። የኩንግፉ ባለሙያዎች ግን የማይታይ የውስጥ ኃይልን ወይም ኢንተርናል ፓወር ይገነባሉ። የሰውነታቸውን ጅማቶች ያጠነክራሉ፣ የመገጣጠሚያዎቻቸውን
የመለጠጥ አቅም ይጨምራሉ። እንዲሁም አተነፋፈሳቸውን በመቆጣጠር ረጅም ሰዓታት የመታገስ አቅም ይፈጥራሉ። ታዋቂው ማርሻል አርቲስት ብሩስ ሊ እንደ ውሃ ሆን ሲል የገለጸው ፍልስፍና የኩንግፉን ዋና ማንነት ያሳያል። ውሃ ለስላሳ ነው፣ ነገር ግን ታላላቅ ተራራዎችን ሰንጥቆ ያልፋል። ውሃ ቅርጽ የለውም፣ ነገር ግን በገባበት ዕቃ ቅርጽ መሰረት ይይዛል። ኩንግፉም እንደዚሁ ነው። በኃይል ብቻ ሳይሆን በትዕግስትና በብልሃት መሰናክሎችን የማለፍ ጥበብ ነው። የሻኦሊን ኩንግፉ ሌላው የሚታወቅበት ባህሪው ከተፈጥሮና ከእንስሳት እንቅስቃሴም የተቀዱ ስልቶችን በመጠቀም ነው። የጥንቱ መነኮሳት እንስሳት እንዴት ራሳቸውን እንደሚከላከሉና እንደሚያጠቁ በጥልቀት ይመለከቱ ነበር። እስኪ መነኮሳቱም ከለዩዋቸው እጅግ አስገራሚ ስልቶች መካከል ጥቂቱን እንመልከት። የነብር ስልት ወይም ታይገር ስታይል ኃይልንና ጠንካራ ጥቃትን ያስተምራል። የሸመላ ስልት ወይም ክሬን ስታይል ደግሞ ሚዛንንና ትክክለኛነትን ያሳያል። የእባብ ስልት ቅልጥፍናንና በሰውነት መገጣጠሚያዎች ውስጥ የመሽለክን ጥበብ ሲያስተምር፣ የዝንጀሮ ስልት ደግሞ ተቃዋሚን ግራ የሚያጋባና ፍጥነትና ብልሃትን ይፈልጋል። እነዚህን እንቅስቃሴዎች ዝም ብለው እንስሳትን ለመምሰል የሚደረጉ ማስመሰያዎች አይደሉም። እያንዳንዱ እንቅስቃሴም የተለየም የጡንቻ ስራን፣ የነርቭ ስልጠናንና የመከላከል ስልትን የያዘም ጥልቅ ሳይንስ ነው። በቻይና የሚገኙ የኩንግፉ ትምህርት ቤቶች ውስጥ ሕይወት በከፍተኛ ዲስፕሊን የተሞላ ነው። ሕፃናት ገናም በ6ና በ7 ዓመታቸው ከቤተሰቦቻቸው ተለይተው ወደ እነዚህ ትምህርት ቤቶች ይገባሉ። የዕለት ተዕለት ሕይወታቸው በጣም ጥብቅ ነው። ገናም ሳይነጋ ተነስተው ረጅም ርቀት ይሮጣሉ። ለሰዓታት ሰውነታቸውን ያሰለጥናሉ። እንዲሁም አንድን ምት በሺዎች ለሚቆጠሩ ጊዜያት ይደጋግማሉ። ይህ ድግግሞሽ አሰልቺ ሊመስል ይችላል፣ ነገር ግን ታላቅነት በአቋራጭ አይገኝም። እነዚህም የኩንግፉ ተማሪዎች ውጤት የሚመጣው በጊዜና በላብ መሆኑን ያውቃሉ። ዛሬ የሚከፍሉት መስዋዕትነት የነገውን ሻምፒዮናነት እንደሚወስነው በጽኑ ያምናሉ። እኔ የምፈራው 1000 ምትን አንድ ጊዜ የተለማመደ ሳይሆን 1 ምትን 1000 ጊዜ የተለማመደ ነው የሚለው ታዋቂው የማርሻል አርቲስት ብሩስ ሊ አባባል ከዚህ የተቀዳ ነው። ተመስጦ ወይም ሜዲቴሽን የኩንግፉ ልብ ነው። ማንኛውም እንቅስቃሴም ከመጀመራቸው በፊት ተማሪዎቹ ትንፋሻቸውን እንዲያስተካክሉና አእምራቸውን እንዲሰበስቡ ይደረጋል። መነኮሳቱ አእምሮን መቆጣጠር ካልቻልክ አካልህን መቆጣጠር አትችልም ብለው ያምናሉ። ዘመናዊው የሳይንስ ጥናትም ይህንን ጥንታዊ እምነት ይደግፈዋል። በጥልቀት መተንፈስ ኦክሲጅን ወደ ደም እንዲሰራጭ በማድረግ የሰውነትን ድካም ይቀንሳል፣ ትኩረትን ይጨምራል፣ እንዲሁም በፍርሃትና በጭንቀት ጊዜ የሚፈጠርን መረባበሽ ያስወግዳል። ኩንግፉ የሚያስተምረን ትልቁ ትምህርት ትልቁ ጠላታችን ከፊታችን የቆመው ተቃዋሚ ሳይሆን በውስጣችን ያለው ስንፍና፣ ፍርሃት፣ ጥርጣሬና ኩራት መሆኑን ነው። እነዚህን የውስጥ ጠላቶች ያሸነፈ ሰው በሕይወት ጦርነት ውስጥ የማይበገር ይሆናል። በሻኦሊን የስልጠና ትምህርት ቤቶች ውስጥ አንድ ቀን የሚጀምረው በስሜት ወይም ዛሬ ደስ ብሎኛል በሚል ስሜታዊነት አይደለም። ቀኑ የሚጀምረው በማያወላውል ዲስፕሊን ነው። ገና ከማለዳው 11 ሰዓት ተኩል ላይ የፀሐይ ብርሃን የተራራውን ጫፍ ሳይነካው የሚጮኸው የፉጨት ድምፅ የቀዝቃዛውን ተራራ አየር ሰንጥቆ ያልፋል። በደቂቃዎች ውስጥ በመቶዎች የሚቆጠሩ ተማሪዎች ከውጭ ተሰልፈው ይገኛሉ። እዚህ ቦታ ምንም አይነት ምክንያት አያገለግልም። ምንም አይነት መዘግየትም አይፈቀድም። አካል ምንም ድካም ቢሰማው አእምሮ ግን አስቀድሞ ለታዛዥነትና ለጽናት ተቀርጿል። በታሪካዊው የሻኦሊን ቤተ መቅደስ ጥላ ስር ትናንሽ ሕፃናትና ወጣቶች በዝምታ ይሰለፋሉ። አንዳንዶቹ ገናም የ6 ዓመት ሕፃናት ሲሆኑ ሌሎች ደግሞ አብዛኛውን ዕድሜያቸውን እዚህ ያሳለፉ ታዳጊዎች ናቸው። በብርድ አየር ውስጥ የሚመጣው ትንፋሻቸው እንደ ነጭ ደመና እየታየም የቀኑን የመጀመሪያ ፈተና የተራራ ሩጫን ለመጋፈጥ ይዘጋጃሉ። ይህ የጠዋት ሩጫም እንደ ተራ ልምምድ የሚታይ አይደለም። ተማሪዎቹ ባልተስተካከለና በድንጋያማ መንገዶች ላይ ወደ ተራራው አናት ይሮጣሉ። ይህ ሩጫም ለ5 ወይም ለ10 ደቂቃ ሳይሆን አንዳንዴም ለአንድ ሙሉ ሰዓት ሊቆይ ይችላል። የዚህ ሩጫ ዓላማም የሰውነትን ጥንካሬም ማሳደግ ብቻ አይደለም። በከፍተኛ ቦታዎች ወይም አልቲቱድ ላይ መሮጥ ሳምባን ያጠነክራል፣ በደም ውስጥ ያለውን
ቀይ የደም ሴል መጠን ይጨምራል። እንዲሁም የጽናት አቅምን ወደ ላቀ ደረጃም ያደርሰዋል። ከሩጫው በመቀጠል የሚመጣው ሌላው ከባድ ፈተና የሰውነት መለጠጥ ወይም ስትሬቺንግ ነው። በኩንግፉ ውስጥ ሰውነትን ማለስለስና መለጠጥ እንደ አማራጭ የሚታይ ሳይሆን እንደ ዋና መሰረት የሚወሰድ ስልጠና ነው። ተማሪዎች እግሮቻቸውን በከፍተኛ ደረጃ ለጥጦ ወይም ስፕሊት አድርገው ለረጅም ሰዓታት እንዲቆዩ ይገደዳሉ። አሰልጣኞችም ትከሻቸውን ወደ ታች በመጫን የሰውነታቸው የመለጠጥ አቅም የመጨረሻው ጥግ ድረስ እንዲደርስ ያደርጋሉ። በዚህ ሰዓት የተማሪዎች እግሮች ይንቀጠቀጣሉ፣ ፊታቸው በህመም ይጠቁራል። ነገር ግን ማንም ተስፋ አይቆርጥም። በሂደት ግን ሰውነታቸው ይላመዳል። ጅማቶቻቸው እንደ ላስቲክ ይለሰልሳሉ። መገጣጠሚያዎቻቸውም ማንኛውም አይነት እንቅስቃሴ ለማድረግ ዝግጁ ይሆናሉ። እነዚያ የምናያቸው አስደናቂና ፈጣን የኩንግፉ እርግጫዎች የሚቻሉት በዚህ መራራ ልምምድ ውስጥ ካለፉ በኋላ ነው። ከዚህ በኋላም የድግግሞሽ ሥራ ይጀምራል። እንደ ነጠላ እንቅስቃሴም ቡጢ፣ እርግጫ ወይም አቋቋም በቀን ውስጥ በመቶዎችና በሺዎች የሚቆጠሩ ጊዜ ይደገማል። ለምሳሌም የፈረስ አቋቋም ወይም ሆርስ ስታንስ የሚባለውን ብንመለከት ከሩቅ ሲታይ ቀላል ይመስላል። ነገር ግን ይህ አቋቋም እግሮችን አስፍቶ ጉልበትን አጥፎና ጀርባን ቀጥ አድርጎ መቆምን ያካትታል። በዚህ ሁኔታ ውስጥ ለብዙ ደቂቃዎች መቆየት በጭን ውስጥ እንደ እሳት የሚለበልብ ህመም ይፈጥራል። ጡንቻዎች ይንቀጠቀጣሉ፣ ላብ በሰውነት ላይ ይፈሳል። ነገር ግን ተማሪው ሳይንቀሳቀስ መቆየት አለበት። ይህ ልምምድ በእግር ላይ ከፍተኛ ጥንካሬን ከመፍጠር ባለፈም በአስቸጋሪ ሁኔታ ውስጥ አእምሮን የማረጋጋት ጥበብን ያስተምራል። ጸጥታንና ጽናትን በአንድ ላይ የሚያቀናጅ ታላቅ ትምህርት ነው። በእያንዳንዱ እንቅስቃሴ ውስጥ አተነፋፈስ ትልቅ ቦታ አለው። ተማሪዎች መቼ አየር ወደ ውስጥ መሳብ እንዳለባቸውና መቼ በኃይል ማስወጣት እንዳለባቸው በጥብቅ ይማራሉ። ይህ የአተነፋፈስ ቁጥጥር በሰውነት ውስጥ ያለውን ኃይል ወይም ኮር ስታቢሊቲ ከመጠበቁም በላይ የሚሰነዘረው ጥቃት ከፍተኛ ኃይል እንዲኖረው ያደርጋል። ዘመናዊ የስፖርት ሳይንስም ጥንታዊ መነኮሳት የደረሱበትን እውነት ያረጋግጣል። ቁጥጥር የሚደረግበት አተነፋፈስ የሰውነትን ብቃት ከመጨመሩም በላይ በግጭት ወቅት የሰውነት አካላትን ከጉዳት ይከላከላል። ከዚህ በተጨማሪም የሰውነት ማጠንከሪያ ወይም ኮንዲሽኒንግ ልምምዶች የሚከናወኑት በዚህ መንገድ ነው። ተማሪዎች እጆቻቸውንና እግሮቻቸውን በአሸዋ ቦርሳዎች በግንድና በድንጋይ ላይ በመምታት ያጠነክራሉ። ይህም አጥንት ላይ ህመም በመፍጠር ይበልጥ እንዲጠነክርና ህመምን የመቋቋም አቅም እንዲጨምር ያደርጋል። በሻኦሊን ውስጥ የሚሰጠው የጦር መሳሪያዎች ስልጠና ሌላው አስደናቂ ክፍል ነው። የመነኮሳት በትር ከጥንታዊ መሳሪያዎች አንዱ ነው። ተማሪዎች በትሩን በከፍተኛ ፍጥነትና ትክክለኛነት ሲያሽከረክሩት ጥቃትን ከመማራቸው በፊት ራስን መቆጣጠር ይለማመዳሉ። በትሩ ርቀትን የመጠበቅ ቅንጅትንና ሪትምን ያስተምራል። ከዚህ በተጨማሪም ሰይፎች፣ ጦሮችና ሌሎችም መሳሪያዎች ጥቅም ላይ ይውላሉ። እያንዳንዱ መሳሪያ በተማሪው እንቅስቃሴና በጊዜ አጠቃቀም ላይ የተለያየ ብቃትን ይጨምራል። ነገር ግን ምናልባትም ከአካላዊው ስራ ይልቅ አእምሮን ይበልጥ የሚጠይቀው ታኦሉም ወይም ፎርሙስ የሚባለው የታቀዱ እንቅስቃሴዎች ስብስብ ነው። እነዚህ እንቅስቃሴዎች ከሩቅ ሲታዩም ዳንስ ይመስላሉ። በእውነቱ ግን የውጊያ ጥበብ ቤተ መጻሕፍት ናቸው። እያንዳንዱም መከላከያና ጥቃት የራሱ የሆነም ትርጉም አለው። እነዚህን እንቅስቃሴዎች መለማመድ ትውስታን፣ ትኩረትንና የሰውነትን ቅልጥፍና በአንድ ላይ ያሳድጋል። በሻኦሊን ትምህርት ቤት ውስጥ ዲስፕሊን ከአካላዊ ስልጠናም ባለፈም ወደ ዕለታዊ ኑሮም ይዘልቃል። ተማሪዎች የትምህርት ጊዜም የታዘዙ ስራዎችን የመስራት ጊዜና የተመስጦ ወይም ሜዲቴሽን ጊዜ አላቸው። ለመምህራን የሚሰጠው ክብር ፍጹም ነው። ልምምድ ከመጀመራቸው በፊትና በኋላም የሚሰጠው አክብሮት ወይም ቦዊንግ ትህትናን በልባቸው ውስጥ ይተክላል። በዚህ አካባቢም ለኩራትና ለትዕቢት ቦታ የለም። ግቡ ከሌላው ጋር መወዳደር ሳይሆን ከትላንት ማንነት ተሽሎ መገኘት ነው። ምግባቸውም ቢሆን በጣም ቀላልና አብዛኛውን ጊዜም ከአትክልት ከሩዝ ይዘትና ከጥራጥሬ የሚዘጋጅ ነው። ይህም የሰውነትን ቅልጥፍና ለመጠበቅና ለምግብ መፈጨት ምቹ እንዲሆን ተደርጎ የተዘጋጀ ነው። ቀኑ ሲያበቃም ተማሪዎቹ በድካም ቢዝሉም
አእምሯቸው ግን ንቁ ይሆናል። ይህ ዑደት በየቀኑ ይቀጥላል። ምክንያቱም ታላቅነት የሚገነባው እንዲህ ባለም በማያቋርጥ ጥረት ነውና። በቻይናም የሄናን ግዛት ተራሮች ውስጥ ለ3 ቀናት የቆየ ሰው አንድ ትልቅ እውነት ይገለጥለታል። ኩንግፉ ማለት ሰውን በኃይል ስለመምታት ሳይሆን ፈተናን ተቋቁሞ ስለመቆየት የሚሰጥ ትምህርት ነው። ለጀማሪዎች ከሚሰጠው መሰረታዊ ስልጠና ባለፈም በሻኦሊን ውስጥ እጅግ ከፍተኛ የሆነ የማስተርነት ደረጃ አለ። በዚህ ደረጃ ላይ አካልና አእምሮ ተለያይተው ሳይሆን እንደ አንድ ወጥ ስርዓት ይንቀሳቀሳሉ። እዚህ ጋር እንቅስቃሴዎች ታስቦባቸው የሚደረጉ ሳይሆኑ እንደ ተፈጥሯዊ ስሜት የሚመነጩ ናቸው። ተቃዋሚም ጥቃት ከመሰንዘሩ በፊት በስሜት የመረዳትና የመመለስ ብቃት ይፈጥራል። በዚህ ደረጃ ላይ ያሉም የሻኦሊን መነኮሳት ለተራሰው ተአምር የሚመስሉ ድርጊቶችን ሲያከናውኑ ይታያሉ። ለምሳሌም በአንድ ጣት ብቻ መቆም፣ በሰውነት ላይ ድንጋይና ብረት መስበር፣ ወይም በጣም ስለታም በሆኑ ነገሮች ላይ ሳይቆስል መተኛት። እነዚህ ድርጊቶች ከሩቅ ለሚያያቸው ሰው አስማት ሊመስሉ ቢችሉም እውነታው ግን ለብዙ አስርተ ዓመታት የተደረገም የማያቋርጥ የአካልና የአእምሮ ዝግጅት ውጤት ነው። የኩንግፉ የበላይነት ግን ከአካላዊ ብቃት በላይ በስነ ልቦናም ጥንካሬው ላይ ነው። ማንኛውም ተዋጊም መጀመሪያም የሚያጋጥመው ተቃዋሚም የራሱ ፍርሃት ነው። በግጥሚያ ወቅት ማመንታት ለጥቃት ያጋልጣል። ቁጣ ደግሞ ትክክለኛውን ውሳኔም እንዳናደርግ ይጋርደናል። ኩራት ደግሞ ለስህተት ይዳርገናል። ከፍተኛም የኩንግፉ ባለሙያዎች ስሜቶቻቸውን ከውጊያ ነጥለው እንዲያወጡ ይሰለጥናሉ። አእምሯቸው እንደ ረጋ ኩሬም ጸጥ ያለ ሲሆን ድርጊታቸው ደግሞ እንደ መብረቅ የፈጠነ ይሆናል። ይህንን ፍልስፍናም ለዓለም በስፋት ያስተዋወቀው ብሩስሊ ነበር። እሱ ኩንግፉን ከባህላዊ ጥብቅ ሕጎች አውጥቶም ከግል ነፃነትና ከራስ መግለጫም መንገዶች ጋር አገናኝቶታል። ጠቃሚ የሆነውን ውሰድ፣ የማይጠቅመውን ደግሞ አስወገድ የሚለው ትምህርቱም በሚሊዮኖች የሚቆጠሩ ሰዎችን አነሳስቷል። በሱ አማካኝነት ኩንግፉ ከመከላከያ ጥበብነቱ ባለፈም የራስን ማንነት የመፈለጊያም መንገድ ሆኗል። ይሁን እንጂ ዘመናዊው ዓለም ለዚህ ጥንታዊ ጥበብ የራሱን ፈተናዎች ይዞ መጥቷል። የዛሬው ዓለም በከፍተኛ ፍጥነት ይጓዛል። ማህበራዊ ሚዲያዎች በሳምንታት ውስጥ ለውጥ እንድናገኝ ያስገድዱናል። ጂሞች በጥቂት ወራት ውስጥ የሚታይ ጡንቻ እንደምናገኝ ቃል ይገቡልናል። እንዲህ ባለው ዓለም ውስጥ እንደ ኩንግፉ ያሉ ለዓመታት የሚለፉባቸው ጥበቦች ለአንዳንዶች ጊዜ ያለፈባቸው ሊመስሉ ይችላሉ። በራሷም በቻይና እንኳን ልጆቻቸውን ወደ ገዳም ትምህርት ቤቶች የሚልኩ ወላጆች ቁጥር ከቀድሞ ቀንሷል። ነገር ግን የኩንግፉ አስፈላጊነት የሚመነጨው ድብድብን በማስተማሩ ሳይሆን በውስጥ ያሉትን እሴቶች በማካተቱ ነው። ኩንግፉ ትዕግስት በጠፋበት ዓለም ውስጥ ትዕግስትን፣ ትኩረት በተበተነበት ዓለም ውስጥ ትኩረትን፣ እንዲሁም ትዕቢት በገነነበት ዘመን ውስጥ ትህትናን ያስተምራል። እነዚህ እሴቶች ደግሞ ጊዜ የማይሽራቸው የሰው ልጅ መገለጫዎች ናቸው። ውድ የማራኪም ቤተሰቦቻችን የዛሬው የቻይናም የኩንግፉ ጥበብ ጉብኝታችን በዚሁ ተጠናቋል። ይህ ጥንታዊ ጥበብ በቀላሉ የመጣ ሳይሆን በሚሊዮኖች የሚቆጠሩ ወጣቶች በላባቸውና በጽናታቸው የቀረጹት የህይወት ፍልስፍና መሆኑን ተመልክተናል። እውነተኛ ጥንካሬም በጡንቻ ግዝፈት ሳይሆን በአእምሮ መረጋጋትና በማያቋርጥ ትጋት እንደሚገኝ ሁሉም ሀገራችንም ልክ እንደነዚህ ጽኑ ተዋጊዎችና ትዕግስተኞችን በመፍጠር ያለንበትን ፈተና በዲስፕሊንና በማይበገር ስብዕና ተሻግራ ቀጣዩን ትውልድ በላቀ ብቃት ልትገነባም ይገባል እያልን የዛሬውን ኤፒሶዳችንን በዚሁ ቋጨን። እናንተም ከነዚህ የሻኦሊን መነኮሳት ህይወት ውስጥ እጅግ የገረማችሁን ነገር ኮሜንት ላይ ጻፉልን። ዝግጅቶቻችን ሁልጊዜም እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ እያልን በቀጣይ በሌላም ድንቅ የዓለም ታሪክ እስክንገናኝ ድረስ ቻይናውያን እንደሚሉት ዛይጂያን ደህና ሁኑ።